ኢቫን የሩሲያ የኢንተለጀንስ ወይም የስለላ መስሪያ ቤት ምክትል ዳይሬክተር ነበር። በስራው ብዛትም እምብዛም ጠይቋቸው አያውቅም። ነገር ግን አሁን ከስንት ምዕተ ዓመታት በኋላ መምጣቱ በጣም ገርሟቸዋል። ከዛም ዶሚኒካ ለኢቫን መስተንግዶ ለማቀራረብ ጉድ ስትል ኢቫን ለምን ወደ እኔ መስሪያ ቤት መተሽ አትሰሪም ብሎ ጥያቄ ያቀርብላታል። የሚገርመው ዶሚኒካ ደግሞ እንኳን በስለላ መስሪያ ቤት ውስጥ ተቀጥራ ልትሰራ ይቅርና ለሚሰሩትም ሰዎች ታዝንላቸው ነበር እና መልሷም በፍጹም አይሆንም የሚል ነበር። ከዛም ኢቫን ብዙም ጥያቄ ሳያበዛባት ከኪሱ አንድ በካኬ የተጠቀለለ ወረቀት አወጣና ለማንኛውም ይህን ነገር ከተመለከትሽ በኋላ ሐሳብሽን እንደምትቀይሪ ሙሉ ለሙሉ እርግጠኛ ነኝ ብሎ ተሰናብቷት ይወጣል። ካኪ ፖስቶን ስከፍተውም በውስጡ የተለያዩ ፎቶዎችና የድምጽ መቅጃ ሪካርደር ታገኛለች። የድምጽ መቅጃውን ከፍታ ስትሰማም ሆነ ፎቶዎችን ስትመለከት ያልጠበቀችውና የማትገምተው ነገር ነበር ያጌችው። ይኸውም እሷ እግሯ ከተሰበረ በኋላ በቦታው ተክታት የተቀጠረችው ዳንሰኛ እግሯን ከሰበራት አብሯ ከሚሰራው ዳንሰኛ ጋር የፍቅር ግንኙነት ጀምረው ነበር። ስለዚህ እግሯን ሆን ብሎ እንደሰበራት ትገነዘባለች። ምን አይነት ተንኮለኛ ነው በፈጣሪ። ከዛም በእልና በንዴት ተሞልታ ወደ ቲያትር ቤቱ መለማመጃ ክፍላቸው ትሄዳለች። በዛም ስትደርስ እንደጠበቀችው በሻወር መታጠቢያ ክፍል ውስጥ እሷን የተካችውና እግሯን የሰበራት ዳንሰኞች አለማቸውን እየቀጩ ነበር። እናም ደም እስኪተፋ ድረስ በያዘችው የብረት ዱላ ደጋግማ ቀጥቅጣው በሞትና በህይወት መካከል ትተው ትወጣለች። በዛም ከቦታው ብዙ ሳትርቅ የሰውየው ሁኔታ ስላላማራት እንዳይሞት ብላ ለፖሊስ ትደውልና አምቡላንስ ትጠራለታለች። እንደዛ ሽባ አድርገው ማለት ነው።